ከ50 ዶሮ ወደ 1000 ዶሮ የእድገት ጉዞ ነው የምንመለከተው። ዛሬ ሙሉ የቢዝነስ ጉዞአችንን እንመለከታለን። 50 ዶሮ ጀምራችሁ ወደ 1000 ዶሮዎች ለመድረስ ወይም ደግሞ 1000 ዶሮዎችን ብዛት ያላቸውን ለመያዝ ምን ያክል ጊዜ ይፈልግባችኋል? ምን ያክል ጊዜ ይወስድባችኋል? ትርፉስ፣ ስራውስ እንዴት ይታያል? በምን ያክል ጊዜ ልዩነት ከ50 ዶሮ ወደ 1000 ዶሮ እድገት ልናስመዘግብ እንችላለን የሚለውን ዛሬ እንመለከታለን። በነገራችን ላይ ትልቁ እዚህ ቪዲዮ ላይ እጨምርበታለሁ ብዬ ያሰብኩት ጉዳይ የኔን ታሪክ ነው። የእድገት ጉዞ ምን ይመስላል? እስካሁን በደረስኩባቸው ጊዜያቶች ምን ያክል ጊዜ ፈጀብኝ? የኔ ወቅትስ የጀመርኩበት ወቅት ምን ይመስል ነበረ? ምን አይነት ቻሌንጆችን አልፍ ያለው የሚለውን ምናልባት ለጀማሪ ዶሮ አርቢዎች ትንሽ ጥንካሬ የሚሰጥ ነገር ነው ብዬ አስባለሁኝ እና ምናልባት የወደፊቱንም ደግሞ እንድትገምቱ እንድተነብዩ መንገድ ከፋችም ነው ወይም ደግሞ የወደፊቱን የምታውቁበትም አንድ መንገድ ይሆናል ማለት ነው። ዛሬ እንግዲህ ከ50 ዶሮዎች ወደ 1000 ዶሮዎች የእድገት ጉዟችንን ወይም ደግሞ በምን ያክል ምን አይነት ስራዎችን እንሰራለን የሚለውን እንመለከታለን። በእርግጥ አንድ የምጠቅስላችሁ ነገር ሁለቱንም ጎን ለጎን ይዞ ይሄዳል። ኪሳራውንም ትርፉንም ይይዛል። ይሄንን እንዳልኳችሁ እንግዲህ ሁለት ነገሮችን ልንገራችሁ። በኔው ታሪክ ውስጥ ሁለቱንም ታያላችሁ፣ ኪሳራም ትርፍም ታያላችሁ፣ በኔ በስራ ጉዞ ላይ ማለት ነው። ይሄ ማለት እንግዲህ በመጀመሪያ ደረጃ 500 ዶሮዎችን ነው ያስገባሁት የነበረው እኔ ገና ቢዝነሱን ሀብዬ ሲጀምር ማለት ነው። 500 ዶሮዎች በወቅቱ ማለት ከፍተኛ ቁጥር ማለት ነው። በእንቁላል ጣይ በጣም ከፍተኛ የሚባል ቁጥር ነው። ይሄ ወቅት መቼ ነው ካላችሁኝ እንቁላል 2 ብር ከ25 የሚሸጥበት ጊዜ ነው። አንድ እንቁላል 2 ብር ከ25 ሳንቲም የሚሸጥበት ጊዜ ማለት ነው። ኦልሞስት መኖ ወደ 1350 ብር ገደማ ስገዛ አስታውሳለሁ። በዚህ ጊዜ ማለት ነው፣ ሩቅ ጊዜ ነው። እነዚህ 500 ዶሮዎች አንድ በአንድ ነው ያለቁት። እንግዲህ ከዚህ ቀደም በተለያዩ መንገዶች አስተማሪ ናቸው ብዬ ባሰብኳቸው መንገዶች ሁሉ ለጀማሪ ዶሮ አርቢዎች የኔን ታሪክ አጫውቻቸዋለሁኝ። በሄድኩባቸው ቦታዎች ላይ አርቢዎች ጥንካሬን እንዲማሩ ወይም ደግሞ ጽናትን እንዲማሩ ብዬ በብዙ መንገድ ተናግሬያለሁኝ። ምናልባት ያልሰማችሁ ካላችሁ ግን እነዚህ 500 ዶሮዎች አንድ በአንድ ያለቁበት ጊዜ ነበረ፣ ምንም እርባታ ውስጥ እስካጣ ድረስ ማለት ነው። ይሄ እንግዲህ ረጅም ጊዜ ቆይቶ አይደለም የሞቱት፣ በአንድ ጊዜ በወረሽኝ አይነት ምክንያት ነው በሽታው አላስታውሰውም ምን አይነት በሽታም እንደነበረ። በእርግጥ ግን ዶሮቹ አልቀዋል። 500 ዶሮች ተስፋ ለመቁረጥ ነው የሚባለው ወይም ደግሞ ጥንካሬን የሚባለው ወይም ደግሞ ወድቆ መነሳትን በሉት። 250 ዶሮዎችን እዛው ቤት አስገባሁኝ በሁለተኛው ባች ማለት ነው። 250 ዶሮዎችን ካስገባው በኋላ ነው ታሪክ የተቀየረው። 250 ዶሮዎቹ ከገቡ በኋላ በእንቁላል መንበሽበሽ ጀመርኩ። ተካስኩ ማለት ነው። እግዚአብሔር ካሰይ ማለት ነው። ስለዚህ እነዚህ 250 ዶሮዎች ቅብር ብዬ 240 እንቁላል ሰበስብ ነበር። በቃ 240 እንቁላል እንዴት እንደመጣ አላውቀውም፣ ግን እንዴት ዶሮቹ እንደጨመሩ አላውቅም። ይሄ እግዚአብሔር ስራ ነው እንጂ እኔ ስራ አይደለም። አውቄ አይደለም፣ ሳይንሱ ገብቶኝ አይደለም፣ ልምዱ ገብቶኝ አይደለም፣ በእኔ አቅም የተደረገ ነገር አይደለም። በአጠቃላይ ግን ከነዚህ ከ250 ዶሮዎች 240 እንቁላል በቃ ዘና ብዬ ቅብርር ብዬ መሰበስበው ነው። ሊጨምር ይችላል በነገራችን ላይ 92-93% ገደማ ሊደርስ ይችላል የእንቁላል ምርቱ ማለት ነው። ታዲያ ይህንን እያንዳንዱን እንቁላል 2 ብር ከ25 ሳንቲም ነበረ ስሸጥ የነበረውና በዚህ አሁን ወደ ታሪኬ ልመለስላችሁና ወደዚህኛው አይነት ታሪክ ልመለስላችሁና ወደ መጣሁበት ጉዳይ እነዚህ ከ50 ዶሮዎችና ከ1000 ዶሮዎች መካከል ያለው ልዩነት ማወቅ ያስፈልጋል። የመጀመሪያው 50 ዶሮዎች እያረባ ባለ ሰውና 1000 ዶሮዎች እያረባ ባለ ሰው መካከል ያለው ልዩነት የቤት መስፋት፣ የገቢና የውጪ መጨመር እና የሰራተኛ ብዛት ነው። ከዚህ የተዘለለ ነገር የለውም። 50 ዶሮዎችም ዶሮዎች ነው እያረባ ያለው፣ 1000 ዶሮዎችም እያረባ ያለው ዶሮዎች ናቸው። ዶሮ ነው፣ ተመሳሳይ ነው። ስለዚህ ምናልባት አሁን ላይ 50 ዶሮዎችን እየጀመራችሁ ካላችሁ እየሰራችሁ 20 ሊሆን ይችላል፣ 100፣ 150፣ 500 ዶሮም ሊሆን ይችላል። የነገውን ማሰብ ያስፈልጋል። ስራው አንዴ ከተሳካ ረጅም ጊዜ የሚሳካላችሁ ነው። ወይም ደግሞ አንዴ ሲስተሙ ከገባችሁ፣ ስራው ከገባችሁ፣ ሁኔታው ከገባችሁ በኋላ በደንብ ውጤታማ የምትሆኑበት አይነትና በአንድ ጊዜ እድገት የምታስመዘጉበት ዘርፉ ራሱ ማለት ነው፣ ዘርፉ በአጠቃላይ። ስለዚህ በዚህ በ50 እና በ100 ዶሮዎች መካከል ያለው ልዩነት በዚህ መልኩ ካየን በኋላ 50 ዶሮዎችን ማርባት የጀመረ ሰው ወይም ደግሞ 50 ዶሮዎችን እንክብካቤ እያደረገ በእነሱ እየሰራ ያለ ሰው ነገ ከነገ ወዲያ ምናልባት ብድር ሁኔታ ውስጥ ገብቶ ወይም ደግሞ አጋር አግኝቶ ፓርትነር አግኝቶ አብሮ በሸሪክ መልኩ እንስራ ቢሉ ማንም ሰው የሚፈልገው አይነት ሰው ነው። ለምን በዋናነት 1000 ዶሮ የምንለው ምን ያክል ኢንቨስት ተደረገበት የሚለው ነው ትልቁን ድርሻ የሚወስደው። ወይም ደግሞ ወደ በኋላ ላይ ነግራችኋለሁ ለ50 ዶሮ ምን ያክል ኢኒሻል ኢንቨስትመንት ወይም ደግሞ መነሻ ካፒታል ያስፈልገናል፣ ለ1000 ዶሮ ደግሞ ምን ያክል ያስፈልገናል። ሰፊ የሆነ የቁጥር ልዩነት አለው በመካከል ማለት ነው። ስለዚህ በዚህ በ50 እና በ1000 ዶሮዎች መካከል ያለው ትልቁ ደግሞ ከገንዘብ በላይ ደግሞ በጣም ትልቁ የሚባለው ነገር ልምድ ነው። ልምድ ማግኘቱ ነው። እነዛን 50 ዶሮዎች በምን አይነት መንገድ ሰራቸው፣ እንዴት ተንከባከባቸው፣ ምን አይነት ልምድ አገኘበት የሚለው በጣም በትንሽ ቁጥር ትልቅ የሚባል ልምድ አካብቶ ይወጣል ማለት ነው።
ነገ ከነገ ወዲያ አይደለም 1000 ዶሮ ማሳደግ 10000 ዶሮዎች የማግኘት እድሉ ወይም ደግሞ ያስቀመጠውም ገንዘብ ሊኖር ይችላል፣ ከቤተሰብ ተውሶም ሊሆን ይችላል፣ ተበድሮም ሊሆን ይችላል። በሆነ አይነት መንገድ ያለውን አቅም አሟጦ የሆነ ያክል ቁጥር ላይ ኢንቨስት ቢያደርግ ሙሉ በሙሉ ስራውን በበቂ ሁኔታ መወጣት ይችላል። ነገ ከፍተኛ ስኬት የማስመዝገብ እድሉ በጣም ሰፊ ይሆናል። ስለዚህ በዋናነት በ50ና በ1000 ዶሮዎች መካከል ያለው ከገንዘብ በላይ ያለው ትልቁ ነገር ልምድ የሚባለው ነገር ነው። ጽፋችሁ የማታገኙት ልምድ ማለት ተጽፎ ወረቀት ላይ የማይገኝ ነገር ነው። ሞክራችሁ ራሳችሁ ወድቃችሁ የምትነሱበትም ጉዳይ ነው። ስለዚህ ልምድ ማለት ተጽፎ የሚገኝ ምናልባት ሳይንስ ሊገኝ ይችላል። ልምድ ግን ተጽፎ የሚገኛል፣ ተሰርቶ የሚገኝ ነው፣ ተነቦ የሚገኝ አይደለም። ከፍ ዝቅ ብላችሁ የምታገኙት ነው። ስለዚህ ከዚህ ጋር ተያይዞ ለ1000 ዶሮ አይደለም ለ10000 ዶሮ አቅም ያለው ሰው ይሆናል ማለት ነው። በነገራችን ላይ እድለኛ ናችሁ ብዬ አስባለሁ። በዚህን ሰዓት በጣም እድለኛ ናችሁ ብዬ አስባለሁ። እኔ ምናልባት በእኛ ዘመን ልበለው በእኛ ዶሮ እርባታ ዘመን ስንመለከተው ከየትም አይነት በአማርኛ የሚወራ አይነት መረጃ አታገኙ። በቀዶ አዋጭ ነው ሊባል ትሰማላችሁ፣ ግን ስለ ቢዝነሱ ትንሽ ፈታ አድርጎ ወይም ደግሞ ትንሽ በተንተን አድርጎ ማብራሪያ ሰጥቶበት የሚገልጽ አንድም ሰው አልነበረም። በዚህ በሶሻል ሚዲያ ላይ ማለት ነው። ሶሻል ሚዲያ ላይ ወጥቶ ዘገባ የሚሰራ ሊሆን ይችላል፣ ልዩ ትንታኔ የሚሰራ ሊሆን ይችላል። አሁን በዚህን ሰዓት ግን ሁሉም በዶሮ እርባታ ላይ እንግዲህ በጣም ብዙ ቲክታከሮች አሉ፣ ብዙ ዩቲዩበሮች አሉ፣ በጣም ብዙ ባለሙያዎች አሉ። ከነዚህ የምናገኛቸው ግብአቶች ራሱ በጣም ሰፊ ናቸውና ለስራው ራሱ በዋነኝነት እንደ ግብአት ልንጠቀምባቸው እንችላለንና እድለኛ ናችሁ በዚህ ሰዓት ወደ ዶሮ እርባታ የምትገቡ ሰዎች ካላችሁ ማለት ነው። በነገራችን ላይ እኔ ከ250 ዶሮዎች ወደ 1300 የእንቁላል ጣይ ዶሮዎች የተሸጋገርኩባቸው ጊዜያቶች ዶሮቹ 250 ዶሮዎች ጥለው ሳይጨርሱ ለገበያ ሳላቀርባቸው በፊት ነበረ። ስራው ጥሞኝ ማለት ነው። ወቅቱ በጣም ጥሩ የሚባል አይነት ጊዜ ነበረ። እንቁላል ዋጋ ያሻቀበበት፣ የመኖ ዋጋ ባለበት በተረጋጋ መልኩ የተቀመጠበት። እንግዲህ በጣም ጨመረ ከተባለ 30 ብር ነው። በጣም ጨመረ ከተባለ ሰው አገር ጉድ ብሎ 50 ብር ይጨምራል። 50 ብር ከጨመረ በጣም እንደውም በሌላ ጉዳይ ነው የሚሆነው። ስለዚህ በዛው ወቅት ላይ በጣም የተሻለ ነበረ። አሁንም ስናነጻጽረው ምናልባት ከ150 ብር እስከ 200 ብር ገደማ ይጨምራል መኖ በኩንታል ማለት ነው። ሰፊ ርቀት አለው እንደ ጊዜው ስንመለከተው ማለት ነው። ስለዚህ ከ250 ዶሮ ወደ 1000 ዶሮዎች ወደ 1300 ዶሮዎች የእንቁላል ጣይ ዶሮ የተሸጋገርኩባቸው ጊዜ በጣም አጭር የሚባል ጊዜ ነበረ። እንዳልኳችሁ የሆነ ሳንቲም ሰው ደገፍ የሚያረጋችሁ ከተገኘ ወይም ደግሞ የሚደጉማችሁ ከተገኘ ብቃታችሁን አይታችሁ፣ ለዛም ነው ምላችሁ ልምድ ስትይዙ ሰዎች እናንተ መቅረብ ይጀምራሉ። ይሄ ነገር ይሆናል ማለት ነው ብሎ ማለት ይጀምራሉና ሰው አጋርም የማግኘት እድላችሁ ሰፊ ነው። አሁን ምንም ሳትሞክሩ ቆማችሁ ብቻ ለ10,000 ለ5,000 ዶሮ አጋር የምትፈልጉ ከሆነ ከእናንተ ጋር የሚመጣ ሰው ሊጠራጠር ይችላል። በስራው ምን ያክል እርግጠኛ ነው የሚለው ነገር። ነገ ከነገ ወዲያ ግን ሰርታችሁ ውስጥ ገብታችሁ እንቅስቃሴያችሁን ሲያይ ሰው ያምንባችሁና ሙሉ በሙሉ ያለውን ገንዘብ እናንተ ላይ ኢንቨስት ማድረግ ስራው ላይ ኢንቨስት ማድረግ ይጀምራል። እናንተም ትንቀሳቀሳላችሁ፣ ሀብትም ማካበት ይቻላል ማለት ነው። ስለዚህ ከ250 ዶሮ ወደ 1300 ዶሮዎች ሲሸጋገር በጣም አጭር ጊዜ ነበረ። ወቅቱንም አስታውሰዋለሁ በደንብ። በተለይ የፋርም ሳይትም ስለቀየርኩኝ ቦታም ስለቀየርኩኝ ጥሩ የእንቁላል ጊዜም ጥሩ ሽያጭ የነበረበት ጥሩ የሆነ ፕሮዳክሽን ባለበት ሰዓት ነው። በእኛ ወቅት የነበረ የመኖ አይነት በጣም ምርጥ የሚባል ሃይ ኳሊቲ ስታንዳርድ ነበረ። አሁን ያለው ትንሽ ደከሜ ማለት ነገር አለው። እንግዲህ በዚህ ወቅት ወደ 120 ብር ገደማ ነበረ ቄብ ስንገዛ የነበረው። 110 ብር 130 ብር ጨመረ ተብሎ ከዛ ነው በጣም እየጨመረ መምጣት የጀመረው ማለት ነው። ስለዚህ ከዚህ ጋር ተያይዞ ወደ ኋላ መለስ አድርጌ ደግሞ ወደ 50 ዶሮዎቹ ስመልሳችሁ እነዚህ 50 ዶሮዎች እንግዲህ ኢኒሻል ኢንቨስትመንታችን ምን ያክል ነው? መነሻ አጠቃላይ የተጠናቀቀለት አይነት ወጪ 45,000 ብር ነው። በጣም የተጠናቀቀለት ማለት ጠቅላላ ወጫቸው። ለ1000 ዶሮዎች ስንመለከት ደግሞ ወደ 1.1 ሚሊዮን ብር ገደማ ይሆናል። ከ980,000 ብር እስከ 1.5 ሚሊዮን ብር እስከ 1.15 ሚሊዮን ብር ሊሆን ይችላል። 1,150,000 ብር ማለት ነው። ስለዚህ በዚህ ሬንጅ መካከል ውስጥ 1000 ዶሮዎችን በጣም ጠንቀቅ ባለ መንገድ ልትሰሩ ትችላላችሁ። ይሄንን የዚህ የ200,000 ብር ገደማ ልዩነት ያስኩበት የራሴ ምክንያት አለኝ። እንግዲህ እርባታዎች ሲቋቋሙ የራሳቸውን ስታንዳርድ ይዘው ነው የሚቋቋሙት። ስታቋቁሙ ለምሳሌ በሰው በገባው ልክ ሊያቋቁም ይችላል። አንደኛው የሚሰራው ቤት ውስጥ ላይ አደረጃጀቱ ሻል ያለ ሊሆን ይችላል። ይሄ ብቻውን 100 እና 150,000 ብር ኢንቨስት ያደርግበታል ማለት ነው። ብዙ ማደረጃዎች አሉ። ብዙ ወጪ የሚጠይቁ ነገሮች አሉ። ደረጃውን የጠበቀ እርባታ 1000 ዶሮ አስገብቶ ደረጃውን የጠበቀ ፋርም የሚሰራ ሰው አለ። የግድ 10,000 እና 100,000 ዶሮ ማስገባት አይጠበቅበትም ማለት ለዘመናዊነት ወይም ደግሞ ደረጃውን ለማስጠበቅ። ስለዚህ ከዚህ ጋር ተያይዞ ለወደፊት እንግዲህ
እኔ እነዚህን 50 ዶሮዎች ካስገባችሁ በኋላ እንደ መመዘኛ ራሳችሁ መዝኑ። አሁን እየሰራችሁ ልትሆኑ ትችላላችሁ። ነገር ግን እነዚህን 50 ዶሮዎች ካወጣችሁ በኋላ በትንሹ 200 ዶሮዎችን ማስገባት አለባችሁ። እኔ ሂሳብ በሰራሁት መሰረት ማለት ነው 200 ዶሮዎችን ማስገባት ይኖርባችኋል። ከመጀመሪያው ባች ከነዚህ ከ50 ዶሮዎች ሊሆን ይችላሉ፣ 200 ሊሆን ይችላል፣ 300 ሊሆን ይችላል። 100% ትርፍ ማግኘት አለባችሁ። 100% ማለት ነው የተጣራ ኪሳችሁ ላይ የሚገባ አይነት ትርፍ ሊኖራችሁ ይገባል። ጥሩ የሆነ መንገድ ላይ ነው ያለው፣ ጥሩ የሆነ ስራ እየሰራው ነው ካላችሁ 100% ትርፍ ማግኘት ይጠበቅባችኋል። ከዚህ በተጨማሪ ደግሞ መልሼ እንደነገርኳችሁ ዶሮዎቹን አውጥታችሁ በሸጣችሁ ቁጥር የሆነ እድገት ልታስመዘግቡ ይገባል። በላዩ ላይ ማለት ነው። በላዩ ላይ የሆነ እድገት ታስመዘግባላችሁ። በላዩ ላይ የሆነ እድገት ታስመዘግባላችሁ። እንደዚህ እያደረጋችሁ ስራችሁን ትመራላችሁ ማለት ነው። ስለዚህ ከዚህ ጋር ተያይዞ እነዚህ ሁለት መመዘኛዎች ብትጠቀሙ በጣም የተሻለ ነው የሚሆነው። ለዛሬ ያለኝ ከ50 ዶሮ እስከ 1000 ዶሮ ያለው ጉዞ ይህንን ይመስል ነበረ። ስራው በአጠቃላይ ሊገለጽ የሚችለው በዚህ አይነት መንገድ ነው። በቀጣይ እንግዲህ በጣም ጥሩ የሆነ መረጃ ወደ እናንተ ይዤላችሁ ነው የምመጣው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ስልጠና መጪው ሰኞ ይጀምራል። በ0954621324 ላይ መደወል ይቻላል። ከዚህ በተጨማሪ ደግሞ ቢሮአችን ዱከም ብሉ ናይል ህንጻ 2ኛ ፎቅ ላይ እንገኛለን። ኬጆችን የዶሮ ቤት ኬጆችን የምትፈልጉ ካላችሁ፣ ዶሮ ፓኬጅ የምትፈልጉ ካላችሁ ሙሉ ይሄ ቀረሽ የማይባል አይነት ስራ ነው የምንሰራው። ያው ጥርሳችንን ነቅለን ጨርሰን ወደ ሌላ አይነት ነገር ገብተናል እና በዚህ ስራ አንድ ሁለት የሌለው ነገር ደረጃውን በጠበቀ መንገድ ነው ምንሰራው። በእኛ ልክ እስካሁን ሰዎች እየሰሩ ነው የሚል አይነት ሀሳብ የለኝም። አላቅም እንግዲህ ያልታዩ ሰዎች ይኖራሉ። ያየዋቸው ሰዎች ግን ምናልባት ከዚህ በታች ነው። ሰቅለነዋል፣ ስራውን ሰቅለነዋል። በሙሉ ድፍረት የምነግራችሁ ነገር ስራው ተሰቅሏል። አንድ አርቢ ወደ እርባታ ሲገባ ሊጀምር የሚችልበት ስታንዳርዱ ከፍ ብሏል። በማን በአይንሸት ፋርም ማለት ነው። ስለዚህ ይሄንኑ እያስቀጠልን ለእያንዳንዱ ዶሮ አርቢ እንግዲህ ጥሩ ስራዎችን እየሰራን እዚህ መተናል። ሰላም።